ሮማን እንደፈለከኝ ነግራኝ ነበር። ምን ነው ዴቪ ፈለከኝ እንዴ? ከዶክተሩ ጋር ምንድን ነው የተፈጠረው? ምን ተፈጠረ? ጭራሽ እኔን መልሰሽ ትጠይቅኛለሽ? መልሽልኝ። ከዶክተሩ ጋር ምንድን ነው የሆነው? ማን ነገረ? እማዬ ናት። ማን እንደነገረኝ አልጠየኩሽም። እሺ የምትነግሪኝ ከሆነ ንገሪኝ። ራሱ ነው ዴቭ። እኔ ምንም የማውቀው ነገር የለም እኮ። ራሱ ምን ማለት ያልገባኝ። እሱን ተወው ዴቭ። ዛሬ ግን እንዴት ቤት ተገኘ? አደይ የት ናት? ምን ነው ተጣላችሁ እንዴ? ፍቅር፣ እኔና አደይ መቼም አንጣላም። እሺ እንደዛ አይባልም። ምን ይታወቃል? ምንም ስለሷ እንዳትናገር እሺ። ዝም በይ ፍቅር። እሺ ዴቭ። ግን ምን ነው በቀንተኛ አመመህ እንዴ? ሙሽራዋ መጣች። እዚህ ምን ትሰሪያለሽ? በቤቴ ምን አገባሽ? እንዴት ነው የምትመልሽልኝ? ሁለተኛ ዴቭ ክፍል እንዳትገቢ እሺ? አንቺን አይመለከትሽም። ሰሚኛለሽ? ከዚህ በኋላ እዚህ ክፍል እንዳለሽ ነው። ውጫው። አደይ፣ አንቺ ስላልሽ ምንም የሚሆን ነገር የለም። እሺ ለእኔ መልሳት መልሽልኝ ነው። ውጭ። አደይ እባክሽ ተረጋጊ። ዴቭ፣ ቆይ ለምን ዝም ትላለህ? ፍቅር፣ አሁን ውጭ። በቃ ውጭ ተባልሻል። የኔ ፍቅር እንዴት ልመጭ ይቻልሽ? ስልኬን ሳሎን ትቼ ሄጄ ነው። እና ተመልሰሽ ነው? አዎ። ፍቅር እዚህ እንድትሆን ለምን ፈቀድክላት? ታውቂያት የለ ድንገት ነው የገባችው። ቢሆንም ፍቅርን ተጠንቀቃት። እሷ ሁሉንም አጋጣሚ ነው የምትጠቀምበት። ደግሞ ትዬ ፍቅር እንደምታፈቅር ከሰሙ ሌላ መዘዝ ነው የሚመጣብን። እሱስ ልክ ብለሻል አደይ። ፍቅር የምታመጣብኝ መዘዝ አይታወቅም። ዴቭ እባክህን ተጠንቀቅ እሺ? እኔ ፍቅር በዚህ ሰዓት ግን ለምን ተኛ? አይ ዝም ብዬ ነው። ስለዚህ አሁን ትሸኘኛለህ? እሺ እኔ ፍቅር ውጭ እጠብቅሃለሁ። እሺ እኔ ቆንጆ። ምን ነው ታለም ፈልገሽ ነው እንዴ? አይ በቃ ፍቅርን እንጠይቃታለሁ። ብቻ አፍረሽ እንዴ? እንዴት አላፍረም እንዴ? አሁን ደግሞ ምን አደረገ? እትዬ ዘለው ሲገቡ ዴብ አደይ በጣም አፈረች። ከዛ ዴብ ብቻ ግን አፍረሽ እንዳይሆን ብሎ ሲላል፣ አዎ ታዲያ ምን ላድርግ ብለክ ነው እንዴ? አሁን እኮ ሚስቴ ነች ምን አሳፈረች እያለ ይገኛል ማለት ነው። ዳይመንድ ዶክተሩ ጋር መጣ ማለት ነው። ዶክተሩ ጋር የመጣው አንድ ፍንዳታ መቱ፣ በላይ ላይ ፈነዳኩ ብሎ ፊልም እንደው ምነው ጨጓራክ ተላጠ ታዲያ ብሎ ሲለው ዶክተር ተናደክ ነው እንዴ ብሎ ሲለው፣ አው በጣም ተናድጄ ነው። እና ወንድ ነው እንዴ ሴት ነው ብሎ ሲጠይቀው፣ ያ ወንድ በለው እንደው ምንም አይታወቅም ብሎ ይላል ማለት ነው ዳይመንድ። ከዛ እዚህ የነበረውን ሰው አይተሃል እንዴ? እሱን እንዳትደግሞ ግን እዚህ የነበረውን ሰው አይተሃል እንዴ ብሎ ሲለው ማን ነው ያላየሁትም ወይም አላውቀውም ብሎ አለ ማለት ነው። ምን ተፈጠረ ብሎ ሲለው ዳይመንድ ውጭ ላይ የሆነ ሴትዮ መድኃኒት ሰጥታኛለች ብሎ ይላል። ከቤዛ ውጪ ሌላ የሚተባበረው ሰው አለ ማለት ነው ብሎ ሲል በሱ ነው መጀመሪያ ምርመራ ያድርግ፣ ጤናውም መጀመሪያ ማየት አለብን፣ ሙሉ ምርመራ ማድረግ አለበትም እያለ ይገኛል ማለት ነው ዶክተሩ። ታዲያ እርግጠኛ ነህ እንዲህ ብሎ ሲለው አዎ እያለ ይገኛል። ታዲያ ሴባውን ማስጨነቅ ነው እንጂ ሌላ ምን ይደረጋል ብሎ ይላል። ልጅቷ ዶክተር ናት ብሎ አለኝ ስል ማናት ታዲያ ስል አላቃትም አለ። እሱ ግን አደይን በአደይ ሊያሳብብ ይመስለኛል። አደይ ደግሞ እንደዚህ አይነት ነገር እንደማታደርግ ዶክተሩን በደንብ አድርጎ አስረግጦ ያውቃል ማለት ነው። በአደይና በሊሊ የሚመጣባቸውን ነገር ዶክተር ለራሱ ኃላፊነቱን ሊወስድ ነው። በዶክተር አሁን በአደይ ላይ መጥቶ አደይ እንደዚህ አድርጋለች ቢል ዶክተሩ በፍጹም እንደማያምን ነው ማለት ነው። ባቡሬና ሊሊ ማዘሯ አብሮ ቁጭ ብሎ ያወራሉ። ከዛ ከእስር ቤት ከተፈታችው ልጅ ሰፈሩን ሲበጠብጡና አንድ ነገር በማድረግ ትንሽ በጣም ይረብሻሉ በሚለው ማለት ነው። ቅምጥልማ እንደዛ ስታደርግ
ሳይ በጣም አፍር ነበር። አሁንም ማስክ ኪንጎን ስላገኘች ከኪንጎ ጋር ስለተገናኘች ጸባይዋ ተሻሽሏል እያለ ይገኛል ማለት ነው ባቡሬ። ሊሊም ደግሞ መግባባትም አለ ተስፋም ያለማድረግ ነው እንጂ ሁሉም ነገር እንትን ማለት አይቻልም እያለች ትገኛለች። ባቡሬም በጣም ታፈቅረዋለች እያለ ይገኛል። ማዘሯም ደግሞ ሰዎቹ እየተፋቀሩና እየተዋደዱ አብሮ ላይኖሩ ይችላሉ እያለች ማዘሯም ለነሱ ታስረዳለች። ባቡሬ ግን ለኔ ግን ከፍቅር በላይ ምንም ማድረግ አልችልም እያለ ይገኛል። ማዘሯም አሁን እኛ ስለነገርንክ የሚገባክ አይመስልም፣ ነገር ግን ወደፊት ሊገባክ ይችላል እያለው ይገኛል። ሊሊም ተው ቢኪ በእኔና በአንተ ምክንያት ምን ያመጣል ብለህ ይመስልሃል እያለው ይገኛል። ዶክተሩም ወደ ገጀራው ጋር ይሄዳል ማለት ነው። ዶክተሩ ገጀራ መሆኑን ግን አላወቀም ማለት ነው። ደህና ነህ እንዴት ነህ ብሎ ሲል ምኑን ደህና ነኝ ልሞት ነው እያለ ይገኛል። ይቅርታ ግን ጋሽዬ ከላይ የለበሱትን ማውለቅ ይችላሉ እንዴ እያለ ይገኛል ማለት ነው ዶክተሩ። ቅምጥልና ባርች ደግሞ ሊሊና ባቡሬ ምንና ምን ናቸው ብላ ባርች ስትላት ኧረ እኔ ምን አውቃለሁ እሱን ለምን አትጠይቂውም እያለች ትገኛለች ማለት ነው። ከዛ እሷም ውሽ አንቺ ደግሞ ምን ያደርግልኛል ለእኔ እሱን መጠየቅ፣ እኔ አንቺን ልጠይቅሽ ብዬ ነው እንጂ እያለች ትገኛለች ማለት ነው። ባርችም አጋጣሚ ደግሞ ባቡሬም ይመጣል ማለት ነው። ባቡሬም መጥቶ ጥሏቸው ይሄዳል ማለት ነው። ሮማን አሹ ብላ ስትል አንቺ ደግሞ ኮቴ የለሽም እንዴ ብሎ ሲል አሹ ለሮማን አንተ ደግሞ ከላይ ከደረጃው ስመጣ እንዴት ነው ያልተሰማህ ለነገር ካልሆነ በስተቀር እያለች ትገኛለች። ሮማንን ለአሹ ማለት ነው። በር ሲንኳኳለት ማን ነው ብሎ ሲል አረ ደርብ ብሏል ከብታቸው ግቡ እያለ ይገኛል። ስትመጣ ሊልዬ ሆና ትገኛለች ማለት ነው። ከዛ መሹዬ ፈጣሪ ይመስገን ሊልዬ እሰይ እያለ እቅፍ ያደርጋታል ማለት ነው። ሮማንም ሊልዬ እንኳን ፈጣሪ ለዚህ አበቃሽ እያለቻት ትገኛለች። ሊልዬ ማሚን እህቴ እያለቻት ትገኛለች። አሹም አሁንማስ በቃ አንቺ ድነሻል፣ ጠጠር መጫወት የለም ማስቸገርም የለም እያለ ይገኛል ማለት ነው። አሹም ማለት ነው ቤተ ዘመድ አሹም ሴጣን ባለጌ ነው። እሰይ ተመስገን። አቤት አቤት አንተ እኮ ምን ይሳናል ማስታወሷን እንዴት እንዳስታወሰች እንደው እያለች ይገኛል። ሊሊና አደይ ዶክተሩ አንድ ላይ ተገናኝቷል ማለት ነው። ከዛ ሊሊ ደህና ስለሆነች ዶክተሩ በጣም ደስ ብሎታል ማለት ነው። ዶክተሩ አደይ ሁሉም ነገር ደስተሻል ማለት ነው እንዴ? በቃ በጣም አዝናለሁ እያለ ይገኛል ማለት ነው። ምንድን ነው ዶክተር ብላ ስትለው አንቺማ ካላስታወሽ ምን አደርጋለሁ ብለሽ ነው እያለ ይገኛል። ከዛ ዶክተሩን ልሻኛቸው ብሎ ስለ አደይ ደርሰናል እኮ ሊልዬ እዚህ ጋር ነን ብላ ስትል ሊሊ ደግሞ ነይ እንሂድ ምን ችግር የለውም እያለች ትገኛለች ማለት ነው። ከዛ አደይ ደግሞ እሺ በቃ ነው እንሂድ እያለች አብሮ ተነስቶ ይሄዳሉ ማለት ነው። ከዛ ኪንጎ ዳይመንድ አብሮ ቁጭ ብሎ ይገኛሉ ማለት ነው። ዳይመንድ ለኪንጎ ምንድነው ዛሬ ስራ የለም እንዴ ብሎ ስለው እባክህን ቆይ ብሎ ስል ቤቲ ትደውላለች ማለት ነው። ቤቲ ስትደውል እንዴት ነው ቤትዬ ደህና ነሽ ወይ ብሎ ስላል ቤቲ እያለ ይገኛል ማለት ነው ዳይመንድ። ከዛ ስልኩን ቀለብ ያደረገና ቤትዬ የኔ ቆንጆ የኔ ጣፋጭ እያለ ወይ እያለ እያቆላመጣት ይገኛል ማለት ነው። ከዛ ድምፅሽ እንዴት አባቶ ነው የሚያምረው ብሎ
እያላት ይገኛል። የት ነበረ ኪንጎ ሳይኖር እኔ ተወካይ ነኝ ብሎ ሲላት ከዛ በጆሮ ጥርቅም ታደርገዋለች ማለት ነው። ከዛ ዳይመንድ ይናደድና ከዛ ኪንጎ ደግሞ ይሄንን ድምጽ ሰምታ ባዘጋው ጥሩ አይገርመኝም ነበረ እያላት ይገኛል ማለት ነው እያለው ይገኛል። ከዛ ቅምጥል ትመጣለች ማለት ነው። ዳይመንድ ያንቺ አይረቃም ብሎች ነው እንዲህ ሌላ ጎረምሳ የምትልክብኝ እያለ ይገኛል። ምንድነው አንተ ደግሞ እንደዚህ የምትለው? መቼ እኔ ላኩብክ እያላት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ በላይክ መልካምነት ለራስ ነው። አሳድጉም እናንተ ምደጉ።